ወቅቶች ተለዋወጡ። የነበረው እንዳልነበረ ሆነ። በዚህ ወቅት እኔ አዲስ አበባ መጥቼ የሕይወቴን ሌላ ምዕራፍ በትውልድ ሰፈሬ ቂርቆስ መኖር ጀምሬያለሁ። አንድ ቀን ምሽት ሬዲዮ አደምጣለሁ። እንደ መሰለኝ የኪነ ጥበባት ምሽት ነው። ስብሃት በዛ ወፍራም ድምፁ ዝግ ብሎ ፈርዖን ሲሶ ዝና ሲል ርዕስ የሰጣትን አጭር ልቦለዱን ያነባል። በየመሃሉ ያዝ ሲያደርገው ከራሱም ያክልበታል፣ ይስቃል። አንብቦ እንደጨረሰ ጋዜጠኛዋ ሰሎሜ ደስታ ጋሼን በሕይወቱ ዙሪያ ታነጋግረው ጀመር። በወቅቱ ተደስቼ ማዳመጤን አስታውሳለሁ። አንድ ጥሩ አጋጣሚ ከጋዜጠኛዋ ጋር አስተዋወቀን። በስብሃት ላይ ስናወጋ ስብሃት ሲሞት ታላቅ የሚሆን ሰው ነው። እኔ ደግሞ ይህንን ታላቅ ነፍሱን ሕይወቴ ልትገነዘበው ትጥራለች። ስለዚህ ባገኘሁት አጋጣሚ ሁሉ አነጋግረውና ለወደፊቱ የምንጠቀምበትን ሁኔታ ለመፍጠር እጥራለሁ አለችኝ። ግን አላደረገችውም። ቤተሰብ መሰረተች፣ ወለደች። ለስብሃት የምትሰጠው ጊዜ በትዳሯ ተወሰደ። ያንን ለጋሻ ያላትን ፍቅር ለመግለጽ ግን የመጀመሪያ ልጇን ስብሃት ብላ እንደሰየመችው በቅርቡ አጫውታኛለች። ከዕለታቱ በአንዱ ቀን በወርሃ ሰኔ 1985 ዓ.ም ደራሲ ተስፋዬ ገብረአብ ጋር ተዋወቅን። ያስተዋወቅን የጋራ ወዳጃችን ደራሲ መስፍን ሀብተ ማርያም ነው። በጨዋታችን መሃል ስራ አለህ አለኝ ተስፋዬ። እንደሌለኝ ነገርኩት። የፕሬስ ድርጅት አባል እንደሆን ጋበዘኝ። ተስማማው። በወቅቱ እርሱ የዚሁ ድርጅት ሥራ አስኪያጅ ነበር። የእኔ ሕይወት ምዕራፍ አካሄድ ከዚያን ዕለት አንስቶ ተቀየረና ከባህር ወጥቼ መሬት ላይ ጉብ አልኩኝ። መርከበኝነትን ለዘላለሙ ተሰናብቼ የጋዜጠኞች ቡድን አባል ሆንኩ። በዚሁ አጋጣሚ ነው የዚህ መጽሐፍ ባለታሪክ ከሆነው ሰው ጋር የተዋወቅ ነው። ማንም አጨባብጦ አላስተዋወቀንም። አብሮ መስራቱ፣ በአንድ ቤተ መጻሕፍት አብሮ ማንበቡ፣ ቡና መገባበዙ አቀራረበን። ቆይቶም ምሳ አብረን መብላት ጀመርን። አብሮ መዋል፣ በእኔ ቤት ማደሩንም መብታችን አደረግነው። ጋሽ ስብሃት ይጽፋቸው የነበሩትን ሥራዎቹን ሳነብ ምንጩ መጻሕፍት ብቻ ሳይሆኑ ሰዎችም እንደነበሩ አስታውሳለሁ። በተለይ ብላታ ዴሬሳ መንቴ፣ አቶ ስዩም ስብሃት፣ እትዬ በሰሙ ኃይሌና አባ ኪዳነ ማርያም ከምንጮቹ የሚጠቀሱ ናቸው። ለእኔ ደግሞ በተለይ ስብሃት ገብረ እግዚአብሔር ተላከልኝ። ኮከባችን ገጠመ። በጣም ጥሩ ህሊናዊ ጥምረት በመካከላችን ተፈጠረ። ከእርሱ መማር እንደምፈልግ ገባው። ፍቃደኝነቱን ሲያወጋኝ በል ዋን ማን ዩኒቨርሲቲን መስርት፣ ዌን ዘ ስቱደንት ኢዝ ሬዲ ደ ማስተር አራይቭስ አለኝ። ለሁለታችንም የሚመቸን ቀን ቅዳሜ ከሰዓት በኋላ ሆነ። ለመወያያችን ዙሉ ካስል ስል የሰየምኳትን ቤቴን በማዕከልነት መረጥን። ይቺ መጠለያ ከቤት ዝቅ ከማዕድ ቤት ከፍ ያለች ነች። ታላቁን እንግዳይን ለማስተናገድ ተዘገጃጀች። በወቅቱ ወንደላጤ ስለነበርኩ ለምሳ የሚያስፈልገኝን ምግብ አርብ ማታ አቀቅላለሁ። ቅዳሜ 7 ሰዓት እቤት እንደርሳለን። ጋሼ አልጋ ላይ ጋደም ሲል እኔ ስጎ ለማሞቅ ጉድ ጉድ ላለሁ። በመርከበኝነት ሕይወት ያተረፍኩት አንድ ማለፊያ ነገር ራስን መርዳት ነው። የማበስለውን ምግብ ጋሼ ስብሃት ጣፍጦት ይመገባል። እንደ አስፈላጊነቱ አትክልትና ፍራፍሬ ይታከልበታል። ለበርካታ ጊዜያት ጊዜ ቆጥበን ወደ ውይይታችን እንድንገባ የማዘጋጀው ምግብ የእንቁላል ስልስ አሊያም የሥጋ ጥብስ ነው። ጋሼ ስብሃት ጮማ ይጠላል። የእንቁላል ስልሷን ግን ጣፍጦት ይመገባል። ስልስ የቀረበባትን ድስት ሲጠርጋት የመቧጠጥ ያክል ነው። በዚህ ጊዜ እረ ድስቴን እንዳትሸነቁርብኝ እለውና እንሳሳቃለን። ከመስሪያ ቤታችን ወደ ቂርቆስ ስንጓዝ ዛሬ ምሳ እንቁላል ስልስ ነው ይለኛል ጋሽ ስብሃት። አዎ ስለው የ10 ሳንቲም ቃሪያ ገዝቶ በኪሱ ይይዛል። አሁን ይህን መጽሐፍ ስጀምር እንቁላል ስልስ ሳዘጋጅ ቃሪያ መግዛቱን ለምን ዘነጋው ስል ራሴን ጠይቃለሁ። ይህንን ስህተቴን ሳላርም ትዳር መሰረትኩና ከወጥ ቤትነት ተሻርኩ። በግል ባህሪያችን በጣም ተቀራርበናል። አንዳችን የሌላውን ምስ አሳምረን እናውቃለን። ማጣት ኪሳችንን ሲፈታትሸው ስንት ይዛሃል ተባብለን ለውይይታችን መድመቅ የበኩላችንን እናዋጣለን። ለትራንስፖርትም ሆነ ለጥቃቅን ወጪዎቻችን
ገንዘብ እንለጋገሳለን። ጋሽ ስብሐትን ከወላጆቼ ጋር አስተዋውቄዋለሁ። አባቴም ሆነ እናቴ እንዳዩት ነው የወደዱት። እሱም ተገቢውን አክብሮት ችሯቸዋል። አጸፋውም ከእነርሱ ተለግሶታል። አባቴ ከኔ ወንዳያት ጋር ቁርጥ አንድ መሆናቸውን በጋሞ ቋንቋ ነገረኝ። እናቴ ወይ ፉንጋዬ፣ እኚህን አቦየ ገብረ መንፈስ ቅዱስን የሚመስሉ ሰው ከየት አመጣሃቸው ብላኛለች። ይህን አባባሏን ስሰማ አስተዋልኩት። ጢሙ ተንዠርግጓል። በዚህ በፍቅር በተቀበሉት ቤት ጋሽ ስብሐት ከዶሮ ወጥ እስከ ሽሮ ፍትፍት ተጋብዟል። የቀረበለትን ተደስቶ ይመገባል። በአመጋገብ ባህሪው ቶሎ ከጠገበ ቀድሞ ያቆማል። ገበታው ከፍ እስኪል እጁን አይታጠብም። አብሮት የሚመገበው ሰው ቀድሞ ቢያቆም እሱ ካልጠገበ መመገቡን ይቀጥላል። በእያንዳንዱ የምግብ አይነት ላይ ጣል የሚያደርጋቸው ጨዋታዎች አሉት። ምስር ወጥ የበላለት የዛሬ ምሳችን ብኩርና የምታሸት ነች ይልና ወንድማማቾቹን ኤሳውንና ያዕቆብን ያስታውሳል። ዱባ ወጥ ሲሆን እምዬ ምኒልክ ትዝ ይሉታል። በድንገተኛ ደራሽነታችን የተልባ ብጥብጥ የቀረበልን እንደሆነ የቴዎድሮስ ተወዳጅ ምግብ ይለኛል። ከምግብ የማይወደው ገንፎ ነው። በጨዋታ ላይ ብዙውን ጊዜ አድማጭ ነው። ማውራት የሚጀምረው ጥቂት አልኮል ከተጎነጨ ነው። በዛን ሰዓትም ቢሆን ተራውን ጠብቆ ማውጋቱን አሳምሮ ተክኖታል። የማይጥመው ጨዋታ ከገጠመው ርዕስ ለውጥ እስከ ማለት ይደርሳል። ከምሳ በኋላ ምን እንደሚፈልግ አሳምሬ ያውቃለሁ። ከመጠጥ ካቲካላ ምርጫው ነው። 8 ሰዓት ላይ አንዷን ቡትሌ መቀምቀም ከጀመረ ጀንበር ሲያዘቀዝቅ ያጠናቅቃታል። ባልታተመው ሌቱም አይነጋልኝ ድርሰቱ ለካቲካላ እንዲህ ተቀኝቷል። እነ ማቱሳላ እነ አብርሃም ጠጡ ካቲካላ ዕድሜ የሚያረዝም፣ ሚስጥሩን ለማንም አልተናገሩም፣ ጠጥተው ዝም ዝም ሙተውም ዝም ዝም። አጠጣጡ ከመለኪያው ላይ አንዴ ፉት ይልና ውሃ በላዩ ላይ ይጎነጭለታል። ይህንን ለምን ማድረግ እንዳስፈለገው ጠይቄው መስከሩን እንጂ ነገ ራስ ምታቱን አልፈልገውም፣ ስለዚህ ውሃው እያካለሰ ስካሬ ጋር ያደርሰኛል፣ ነገን ከራስ ምታቱ ይከላከልልኛል ብሎኛል። አልኮል መጠጣትን በጣም ይጠላል፣ መስከርን ግን በጣም ይወዳል። በሕይወቱ አንዴ ተጎንጭቶት የጣመው መጠጥ ሻምፓኝ ነው። ያም ከሃና ይልማ ጋር በሕግ ሀብትሽ በሀብቴ ተባብለው የተጋቡለት የተጎነጫት እንደሆነች አውግቶኛል። ጋሽ ስብሐት በእርጅና ላይ ሲቀልድ አንድ አሜሪካዊ ያጫወተውን ነገረኝ። መጀመሪያ ስም ትረሳለህ፣ ከዛ መልክ፣ በመቀጠል ዚፕ መዝጋት፣ ሲለይልህ ዚፕ መክፈቱንም ትተወዋለህ። በአሁኑ ሰዓት ጋሽ ስብሐት መልክና ስም ይረሳል። አንድ ቀን በአባት ዘነበ፣ ለማንም እንዳትነግርብኝ፣ ይህ የቢሮ ደባል ስሙ ማን ነው ብሎ ይነግሬዋለሁ። በመርሳት የሚወዳደረው ያለ አይመስለኝም። የዛኑ ያህል በፍጹም የማይረሳቸው ርዕሰ ጉዳዮች አሉት። እነዚህ ርዕሰ ጉዳዮች ትዝ እንዲሉት ሌላ ሊኮረኩረው የሚችል ጉዳይ መፈጠር አለበት። በፍጹም የማይረሳው ቀልዶችን ነው። አንድ ቀልድ ሲያጫውተኝ ማን እንዳወራለት የት እንዳወራው አውግቶኝ ነው ወደ ቀልዱ የሚገባው። በዚህ ጊዜ በእኔና በጓደኞቼ መካከል የሚቀርና አስፈላጊም ከሆነ በአደባባይ ከወዳጆቻችን ጋር የምንቋደሳቸውን ቀልዶች አጫውቶናል። የወደደውን ቀልድ ደግሞ መስማት ደስ ይለዋል። በሌላ ቀን ቀልድ የነገረው ሰው አጠገቡ ካለና የመጨዋወቻ ጊዜ ከሆነ እባክን ያቺን ቀልድ ለእነርሱም አውጋቸው ሲል ይጋብዛል። ጋሽ ስብሐት ቀልዶ ማሳቅ፣ ተቀልዶለት መሳቅ ብቻ ሳይሆን ቀልደውበትም ይስቃል። አንድ ቀን በእርሱ ላይ የተቀለደን ቀልድ ታናሽ እህቴ ነገረችኝ። እኔም አጫወትኩት። ከዕለታት አንድ ቀን ጋሽ ስብሐት በከተማ አውቶቡስ ይጓዛል። አንድ ሌባ ጠጋለና ኪሱ ገባ። ስብሐት ቀድሞ ነቅቶ ኖሮ ምን ነው አለው። ሌባውም ደንገጥ ብሎ ውይ የኔ ኪስ መስሎኝ ነው ሲል መለሰለት። ጋሽ ስብሐት የሚወርድበት ፌርማታ አካባቢ ሲደርስ እየተራመደ ሌባውን በጥፊ ጭው አደረገው። ሌባውም ምን ነው ሲለው ውይ የኔ ፊት መስሎኝ ነው አለው። ይህንን ስነግረው ሳቀና በቃ በሕይወት እያለው ተረት ልሆን ነው አለ። መስሎት ነው እንጂ ሕይወቱ ተረት ከመሆን አላመለጠችም። በርካታ አድናቂ ወጣቶች አሉት።
በግጥም ተቀኝተውለታል። ሸራ ወጥረው በብሩሾቻቸው ምትሃት የሕይወቱን ገጽ ስለውታል። ይህ ሁሉ ጉዞው ወዴት ይሆን? ጓደኛው በዓሉ ግርማ ደራሲው ለሚለው የፈጠራ ሥራው የጋሼ ስብሐት ከፊል ሕይወት የመጽሐፉ ጭብጥ እንደሆነ አውግቶኛል። ለአንዳንድ ድንበር ዘለል ተቆርቋሪዎች አንደበቱ ፈጣን መልስን ያውቅበታል። ከአንድ ወጣት አንባቢ ጋር ሲጨዋወቱ ጋሽ ስብሐት እነገሌ እኮ ታዋቂ ደራሲ የሆኑት በአንተ አይዲያ ነው ሲለው፣ አንተ የምትለው ደራሲ ሁሉንም አይዲያ ካልወሰደ እስኪ አንተ የተቀሩትን ውሰድና እንደ እርሱ ድንቅ ደራሲ ሁን ብሎታል። ወጣቱ ጋዜጠኛ ሊያነጋግረው ወደሚኖርበት አካባቢ ዘለቀ። በቃለ ምልልሳቸው ወቅት ወጣቱ ጥያቄውን ያነሳና ማድመጡን ዘነጋው። ጋሽ ስብሐት መመለስ ሲጀምር ወጣቱ ከአፉ ነጥቆ ይጨርስለታል። ይህኔ ጋሽ የተገነዘበና ሻይ ትፈልጋለህ አለው። ግብዣውን ወጣቱ ተቀበለው። ጋሽ ስብሐት ተነሳና የሻይ ማንቆርቆሪያና ብርጭቆ ይዞ መጣ። መቅዳት ጀመረ። ሻዩ ብርጭቆውን ሞልቶ ጠረጴዛ ላይ መፍሰስ ጀመረ። ወጣቱ ይህንን አይቶ አረ ጋሽ ሻዩ ፈሰሰ አለ። አንተም እንደዚህ ሻይ ነው በምትጠይቀኝ መረጃ ታጭቀሃል፣ ለምን እኔን ታደርቀኛለህ ሲል ገስጾታል ብሎ አንድ ጓደኛ ያውግቶኝ ጋሼን አድርጎት እንደሆነ ጠየቅኩት። እንደ መሰለኝ ሻይ እስከ ማፍላት በብርጭቆ ቀርቶ እስከ ማፍሰስ አልሄድም፣ ተረቱን ግን ሳልነግረው አልቀረሁም ብሎኛል። ጋሽ ስብሐት በሕይወቱ አንድ ሶስቴ ማጅራት መቼዎች አጋጥመውታል። እድለኛም ስለሆነ ኪሱም በሰላም አስመትቶ ተላልፈዋል። ቀጠሮ አክባሪ ነው። ከአቅሙ በላይ የሆነ ችግር ካልገጠመው ማንንም ቀጥሮ አይቀርም። ለበርካታ ጊዜያት አያሌ ሰዎች ቀጥረውት እንደቀሩበት አጫውቶኛል። በቀጠሮ ረገድ በተለይም የአዲሱን ትውልድ አባሎች ያማርራቸዋል። በተቀጠረበት ቦታ ቀድሞ ይገኛል። ወዳጆቹን ሲጠብቅ እያነበበ ነው። ከለቅሶ ቤት በቀር የትም ቦታ ለእርሱ ማለፊያ የማንበቢያ ስፍራ ነው። በባህሪው አይከብድም። ሽበት የወረረው ገጹን ያየ ይፈራዋል። ውሎ ሲያድር ማንንም በቀላሉ በፍቅር የማጥመድ ኃይል ተፈጥሮ ለግሰዋለች። የማንንም ሰው የህሊና ነጻነት ያከብራል። የማንንም አስተያየት ለመንቀፍ አይቸኩልም። በአንደበቱ ቁጥብና ዝምተኛ ነው። አንድ ቀን ጥሩ አድማጭነቱን ሳወጋው እንዲህ አለኝ። አሁን እግዜር በጻፈው ቲያትር ውስጥ እኔ ዓይንና ጆሮ በመሆን ማስተዋልና ማድመጥ ደስ ይለኛል። ብዙ እኮ አፍ መሆን ነው የሚፈልገው። በጨዋታ መሃል ክርክር ተነስቶ ሲጧጧፍ የሚያምንበት ጉዳይ ከሆነ ይሳተፋል። በሕይወቱ አምርሮ የሚጠላው ምክር ነው። ማንንም ሲመክር አጋጥሞኝ አያውቅም። ምከረኝ ባይ ከመጣ እሺ ካስፈለገ ይልና ያመነበትን እውነት ይተነፍሳል። ሐና ይልማ በሕይወቱ ምዕራፍ ከተከሰተች በኋላ ጋሽ ስብሐት ሽቅርቅር እንደነበር በቅርብ ርቀት የሚያውቁት ሁሉ አውግተውኛል። ለእርሱም በዛን ወቅት ስለነበረው አለባበስ አንድ ጊዜ አንስቼበት እኔ ዘነጥኩ አልዘነጥኩ ግድ የለኝም፣ እሷ ዘናጭ እንድትሆን እፈልጋለሁ አለችኝ። እሺ እየገዛሽ አምጪልኝ እለብሳለሁ አልኳት። ቀደም ብሎ የሚያውቁት ሰዎች ይህንን ጊዜ ያስታውሱታል። ብስክሌት አሁንም መጋለብ ይችላል። መኪና መንዳት ግን አይችልም። አንዴ መንጃ ፍቃድ ለማውጣት አንድ ጓደኛው እያለማመደው ሐዋሳ ድረስ ነዳ። አርፈው ለስላሳ ጠጥተው ልምምዱን ለመቀጠል ካረፉበት ሆቴል መኪናውን አስነስቶ ሲወጣ ከበሩ ጋር ተጋጨ። ክፉኛ ደነገጠ። ልምምዱም በዚሁ ቆመ። ለምን ብየው ሹፌር እንደሆን ሐና አለችልኝ ሲል መልሶልኛል። ባንክ ገንዘብ የማጠራቀም ልምዱን አዳብሯል። ከአንድም ሁለት የባንክ ደብተር ቢኖረውም አሁን በሁለቱም ደብተሮች ውስጥ 10 ብር ብቻ ነው ያለው። ይቀመጡ በደንብ እየወለዱልኝ ነው በማለት ቀልዶልኛል። ከጋሽ ስብሐት ጋር ካደረግነው ረጅም ቃለ ምልልስ እንደተረዳሁት ከሐና ይልማ ጋር ያሳለፈው ጊዜ ለእርሱ ወርቃማ ዓመታት ነበሩ። ይህ ተወዳጅ ጊዜ ለ8 ዓመታት በፍቅረኝነት ጸንቶ በ3 ጉልቻ ተጠቃለለ። የመጀመሪያ ልጃቸውን ወለዱ። ትዳራቸው በልጅ ሳቅ ሞቀ። በወቅቱ በዚች አገር አብዮት ፈንድቷል። ሐና የልብ ህመምተኛ ነች። ባህር ማዶ ተሻግራ ለመታከም ጠየቀች። ከመንግሥት አካል ፈቃጅ አጣች።
በሚስጥር ኮበለለች። ይህ ድርጊቷ ለመንግስት ብቻ ሳይሆን ለጋሼ ስብሐትም ሚስጥር ነበር። ከዚህ ወቅት ጀምሮ ነው አልኮል መጎንጨት የጀመረው። መጠጥን መጠጣት እየጠላ መስከርን ግን የወደደው። ጋሼ ባለበት ከጓደኞቹ ጋር ከበነው እንጨዋወታለን። አንድ ጓደኛዬ ድመት በጣም እንደሚፈራ ሲናገር ጋሼ ካፉ ነጠቀውና የሁላችንም ነፍስ የአይጥ ስለሆነ ነው ሲል ሰምቼዋለሁ። ፍቅርንና ተሰጥኦን እያወዳደርን እናወጋለን። አንደኛው ጓደኛችን የአያሌ ደራሲያንን ስም ጠራና ጂኒየስ የሆኑት ከሴቶች ጋር ፍቅር እያሉ ጊዜና ጉልበታቸውን ባለማባከናቸው ነው አለ። ጋሼም የጓደኛችንን ሐሳብ ተረድቶ ከወንድ ጋር ምንም አይነት ጥምረት ሳይኖራቸው የተሳካላቸው የሴት ደራሲያንን ስም ጠራና እነዚህ ቆነጃጅት የድርሰት ስራቸው የተሳካላቸው ከምንም አይነት ወንድ ጋር ባለመተቃቀፋቸው ሊሆን ይችላል። እነገሌን ብትወስድ ደግሞ ደስ ካላቸው ወንድ ጋር እንደ ልባቸው እየተቃቀፉ ነው ጂኒየስ የሆኑት። እኔ ግን እንደ ነፍስ ከምትወዳትና ከጂኒየስነት ምረጥ ብትለኝ አትጠራጠር፣ ጂኒየስነትን ቻው ብያት የምወዳትን ልጅ እቅፍ ነው ማደርጋት ሲል በአይነ ህሊናዬ ሐናን እንዳሰላስል አድርጎኛል። ስለ ሁለተኛው ትዳሩ ጠይቄው እንዲያጫወተኝ ብሎ እሳቁን ለቆ ሶቅራጥስ ፈላስፋ ነው፣ ሚስቱ ደግሞ ጨቅጫቃ ነች። አንዳንዴ ወይዘሮ ይሉኝታና አቶ ይሉኝታ ቢስ ይጋባሉ። ሶቅራጥስ ሲፈላሰፍ ነው የሚውለው። ትዳሯን ለምትወድ ሴት ደግሞ ይህ አይነቱ አካሄድ የሚጥም ህይወት አይደለም። የሶቅራጥስ ሚስት ሲበዛ ጨቅጫቃ ነበረች። ታዲያ ሶቅራጥስን ስለ ትዳር አስተያየቱን ደቀ መዛሙርቱ ጠይቀውት ትዳር መመስረት ጥሩ ነው፣ ዝምተኛና ሰላማዊት ሚስት ካጋጠመችህ ደስተኛ ህይወት ትኖራለህ፣ ከጨቅጫቃዋ ጋር ህይወት ካቆራኘች ደግሞ ፈላስፋ ትሆናለህ አላቸው። እኔም ሁለተኛው ትዳሬ ፈላስፋ አድርጎኛል። ስለ ማህበራዊ ህይወታቸው አንስቼ አንተም እድር ባለቤትህም የሴት ማህበር አታጡም ብለው ምን ነካ፣ የኛ ቤት እኮ የሁለት ወንበዴ ቤት ነው ብሎኝ እየሳቀ ይልቅ ጎረቤት እያላዘነ ያስቸገረኝን አንድ ውሻ የትም ወርቅ ርቦት ነው ብላ በሌሊት ፈታ አመጣችው። የኛ ውሻ ሆነ፣ ማላዘኑን ተወ። ስሙንም ዶግ ያሉት። ሲለዩ የምትባል ድመትም ነበረችን። ደረስ ሰፈርን ትተን ሁላችንም በየፊናችን ከተበታተን በኋላ አንድ ቀን ኩኩሻን ልጎበኝ አክስቷ ቤት ሄጄ ምን አለችኝ መሰለ? ዶጊን አግኝተው ታውቃለህ? ሳቀ። ሌላ ቀን ደግሞ ዶጊን ካገኘው ሰላም በልልኝ አለችኝ። ልቅሶ የመድረስ ባህል የለውም፣ የታመመም አይጠይቅም። ከወዳጆቹ መሃል ሌላ አስታዋሽ ሰው ሊወስደው ከመጣ ግን ዘመድ ለሞተበት እግዜር ያጽናዎትን የታመመንም እግዜር ይማርዎት ሲል ከልቡ ነው። እግረ መንገዱም በደረሰው ለቅሶ ላይ እንዴት እንደተንሰቀሰቀ ሲያጫውተኝ በዕድሜ አንተን ሳክል እዚህ ቂርቆስ ቤተ ክርስቲያን ለምን እንደመጣው እንጃ የአካባቢው ሰው ማርገጃው ላይ ተሰብስቦ ያረግዳል። ጠጋብዬ ሳደምጥ ያስለቃሿ ሙሾ አወራረድ ሳበኝ። ወዲያውኑ እምባዬ መጣ። በጣም አለቀስኩ፣ ተንሰቀሰቅኩ። ሟቿ መሃን ነበረች። በባህሪው ቂመኛ አይደለም። ከምር የጠላቸውን ሰዎች ከዓመታት በፊት አንስቶ አጫውቶኛል። ምክንያቱንም ዘርዝሮልኛል። ረጅም ጊዜ ካለፈ በኋላ ጥላቸውን ለመመዘን እነዚሁኑ ሰዎች አነሳውበት። ይድባክ፣ እኔ እኮ ቂም የሚባል ችግር የለብኝም። ለጊዜው ችግሩ ያናድደኝና እናገራለሁ፣ ቆይቶ ግን እረሳዋለሁ። በታናሽ ወንድሜ ተወልደ ብርሃን ላይ የደረሰው ልንገርህ። ከአስመራ ዩኒቨርሲቲ ተዛውሮ እዚህ እያለ በጧት ቢሮው ገባ። የዕለት ስራውን ሊጀምር ሲል ከኮሪደሩ የተኩስ ድምፅ ሰማ። ተነስቶ ወጣ። ተኳሹ ተወልደን እንዳየው አለመና ተኮሰበት። ተወልደ ሲሸሽ አናቱን መታው። ጥቁር አንበሳ ሆስፒታል ተኛ። እዛ እያገገመ ያለ የደርግ መንግስት የባህል ሚኒስቴር አድርጎ ሾመው። በዛን ወቅት አንድ ጣሊያን ውስጥ ያለ ዩኒቨርሲቲ እየተመላለሰ ያስተምር ስለነበር
እግረ መንገዱንም በሕክምና ደርግን አስፈቅዶ ወደ አውሮፓ ሄደ። እሱ የባህል ሚኒስቴር ሆኖ በተሾመ በወሩ እነመለስ ደርግን አሸንፈው አዲስ አበባ ገቡ። ወደ ሀገሩ ለመመለስ እንደሚፈልግ እዛው ጣሊያን እያለ ይህንን መንግስት ጠየቀ። እንዲመጣ ፈቀዱለት። ተወልደን ያን የተኮሰበትን ሰውዬ በሕግ ይፈልገው እንደሆን ጠየቁት። ተውት፣ ከኔ ጋር ጸብ የለውም፣ አጋጣሚ ነው ያገናኘን ብሎ ይቅር ለእግዚአብሔር ብሎታል። ልብ አድርግ፣ የተኮሰበትን ሰውዬ ታናሽ ወንድሜ ይቅር ሲል እያየው እኔ ደግሞ በትንሽ ነገር የተጋጨኋቸውን እንዴት ይቅር ማለት ይሳነኛል? እርሳቸው ብሎኝ አለ። ምን አልኩት። የሚያክለው ሐሳብ ሲኖረው ይለኛል። ለእኔም ወደሚቀጥለው ወግ መሸጋገሪያ ስለምትሆነኝ የውስጡን ማያ በማድረግ ቃሏን እንደ ጥያቄ እጠቀምባታለሁ። ይሄውልህ ሳይለር፣ ይህ አይነቱ ይቅር ባይነት ከዘርህም የምትወርሰው ይሆናል። ይህንን ስል ምክንያት አለኝ። ይኸውም ወንድ አያታችን ጎይታይ ሀለቃ ተወልደ መድህን አንድ መራር ገጠመኝ አላቸው። አቦይ ተወልደ መድህን የእናቴ አባት ናቸው። አስመራ አጠገብ ጸረ ማርያሞች ክርስቲያን ነን እያሉ ማርያምን መጥላት እንዴት ይሆናል ብለው ለማጣራት ከቤታቸው ባድዋ በኩል አድርገው ወደ ተባሉበት አስመራ አካባቢ ሄዱ። ሰዎቹን አግኝተው አነጋገሯቸው። ሰዎቹም እኛ ጸረ ማርያም አይደለንም፣ እንዴት የጌታችን እናት ሆና እመቤታችንን እንጻረራለን አሏቸው። ነገር ግን በእኛ እምነት አታማልድም ነው የምንለው። እኛ ከጌታችን ከኢየሱስ ክርስቶስ ጋር በቀጥታ ነው የምንገናኘው፣ አማላጅ አያስፈልገንም አሏቸው። ወንጌሉ የሚለውን እያስነበቧቸው ሰዎቹን እምነታቸውን ሲጠይቁ ፕሮቴስታንት መሆናቸውን ነገሯቸው፣ አስተማሯቸው። አድዋ ላይ የመጀመሪያዋን የፕሮቴስታንት ቤተ ክርስቲያን የመሰረቱት ጎይታይ ሀለቃ ተወልደ መድህን ናቸው። እኛ አያቴ አንድ ልጃቸው ሴት አውል ሆነ። አንድ ምሽት የለመዳትን ሴት ቤት አጥር ዘሎ ሲገባ ባለቤትየው እቤት ውስጥ ነበርና ጠመንጃውን አልሞ ተኩሶ ገደለው። ገዳዩን ሀገሬው ይዞ ለአባትየው አቀረበላቸው። ቢፈልጉ በዱላ ቢፈልጉ በጠመንጃ ቢፈልጉ በስለት መግደል ይችላሉ አሏቸው። አቦይ ተወልደ መድህን ግን ይህን አላደረጉም። ይዘውላቸው ሲቀርቡ አይተውት አዘኑ። የልጃቸውንም ጥፋተኝነት አምነዋል። ሲናገሩ እኔ ይሄን ሰውዬ በደመኝነት አልፈልገውም፣ ነገር ግን እዚህ እኛ ባለንበት አገር ባይኖር እመርጣለሁ። ለምን እኔ ይቅር ለእግዚአብሔር ብል እንኳ ቤተ ዘመዶቼ ይምሩታል ብዬ አልገምትም። ስለዚህ ይችን አገር ለቆ ይውጣ አሉ። ሰውየውም አድዋን ጥሎ ወጣ። የጋሸ ስብሐት ነፍስ አሁንም ቆንጆን ታደንቃለች። ውብ ወጣት በታክሲ ውስጥ ካጋጠመችው ወይ እግረ መንገዱን ካያት ልጅቱ ሳታየው በደንብ ያስተውላታል። ይህንን ሲያደርግ በርካታ ጊዜ አይቼዋለሁ። እንዴት ናት ስለው ስጋ የለበሰን አበባ ማስተዋል ደስ አይልህም? ከዕለታቱ ባንዱ ቀን አንድ የታወቀ ሰዓሊ ወዳጁ ቤት መጅሊስ ተቀምጠው ያወጋሉ። በጨዋታው መሃል ጋሽ ስብሐት ሽንት ቤት ደርሶ ይመለሳል። እንደ መደንገጥ ብሎ አይኑ ፈጧል። አብረውት የተቀመጡት ይህንን አላስተዋሉም። ደራሲ መስፍን ሀብተ ማርያም ጋሽ ስብሐት እንደተመለሰ ሽንት ቤት ይሄዳል። በተመለከተው ትዕይንት ደነገጠ። አንዲት ወጣት ከወገቧ በላይ ራቁቷን ሆና ጸጉሯን ለመታጠብ እየተዘገጃጀች ነው። ያጎጠጎጡ ጡቶቿን ከለል ሳታደርግ መጸዳጃ ቤቱን ጠቆመችው። በፍጥነት ተጠናቆ ይመለሳል። በሱ ቤት ያየውን ውበት ማንም አላየውም። ጋሽ ስብሐት አጠገብ ሲቀመጥ ታዲያስ እኔ ያየሁትን ውበት አየህ ሲለው መስፍን ልቡን ያነበበውን ያህል ክው ማለቱን አውጉቶኛል። ጋሽ ስብሐት ቁመቱ 1 ሜትር ከ66 ሴንቲሜትር ነው። ፓስፖርቱ ላይ 1 ሜትር ከ69 ሴንቲሜትር እንደሆነ አጫውቶኛል። እድሜ እየጨመረ ሲሄድ ቁመና ሰብሰብ እያለ ነው ስለው አለኝ። ምን ታደርገዋለህ በሚል ስሜት ትከሻውን እንደ እስክስታ ወራጅ ሰበቀ። ከኔ ጋር ወዳጅነታችንን በ1985 ዓመተ ምህረት ማብቂያ ግድም ስንጀምር እድሜው 57 ዓመት ነበር። ክብደቱ 49 ኪሎ ግራም ሲሆን 7 ዓመታት ያህል አልፈው ክብደቱ 52 ኪሎ ግራም ደርሷል። ይህ ክብደት በሕይወቱ በጣም የወፈረበት ነው። መልኩ ውብና ጠይም ነው። የወጣትነት ውበቱ ዛሬም ባዛውንትነት ገጽታው ላይ የውበት አሻራውን ትቷል። ወጣትነቱን በምልሰት ስቃኝ ስንት ቆነጃጅት
በጉርምስናው ወቅት ነሁልለውለት ይሆን እላለሁ። በጸባዩ አይናፋር፣ በገቢውም እምብዛም ስለነበር እንደ አብዛኛው ወጣት ድንግልናውን በ21 ዓመቱ ለሴተኛ ዳሪ ነው ያስረከበው። ጢም ማብቀል ከጀመረበት ጊዜ አንስቶ እስካሁን ሪዛም ነው። ጢሙም ከጥቁረቱ አሁን ንጣቱ ያይላል። ጸጉር አስተካካይ ቤት ሂዶ አይስተካከልም፣ ይፈራል። ለምን ብየው እኔ እንጃ፣ ከዛ ስወጣ አናቴ የሚቆሳስል ይመስለኛል፣ ቆረቆር ቋቁቻ ምናምን ሲል ስጋቱን አጫውቶኛል። ቀደም ብሎ ሃና አንዱ ስራዋ የጸጉሩን ውበት መጠበቅ ነበር። አሁን ደግሞ አፍቃሪዎቹ ያስተካክሉለታል። የዛሬዎቹ እንደ ፍቅራቸው የማስተካከሉ ጥበብ ስለማይሰምርላቸው ሲመደምዱት ምንጊዜም ገመምተኛ ይመስላል። አናቱም እንደ ነብር ገላ ይጎረጎራል። ሰውየው ግን ምንም ቢመስል ደንታ የለውም። በአሁኑ ባዛውንትነት ዕድሜው በሁለት ነገሮች ብዙም አይጨነቅም። እነርሱም ገንዘብና ልብስ ናቸው። ከተገኘ ንጹሕ ቢለብስ ይደሰታል፣ ከጠፋ ባደፈውም አካሉን ይሸፍናል። ይህንን እምነቱን ኮተት በሚል ርዕስ በጻፈው አጭር ልቦለድ ላይ አስፍሮታል። ጋሽ ስብሐት ከኔ ጋር ስንተዋወቅ ከሁለት አቅጣጫ የገንዘብ ምንጭ ነበረው። በአዲስ ዘመንና ሄራልድ ጋዜጦች ላይ በሚጽፋቸው ወጎች 835 ብር ይከፈለዋል። ከማኅበራዊ ዋስትናም የጡረታ በሉ 380 ብር ነው። በወር ከ1000 ብር በላይ ቢያገኝም ገንዘብ በቅቶት አያውቅም። ጋሼ ስለ ገንዘብ አጠቃቀም ብትገልጽልኝ አልኩት በአንድ ወቅት። ደሞዜን እንደተቀበልኩ ዱቤዎች አሉ፣ የመጠጥና የምግብ ቤት ዕዳ። ይህ እንደ ጉድጓድ ነው። ለቤተሰቤ የማገኘው እስካሁን ይበቃል። የወደፊቱን እንጃ እንጂ እንዲህ ነው የምሄደው። ልጅ ሁኜ ርቦኝ ስለማውቅ በእኔ እምነት የመጀመሪያው ጥያቄ የሆድ ነው። ተረስ ሰፈር ነው የምኖረው። ካለኝ ፉጃጋን እያየሁት ላልፈው አልችልም። ሲርበው እሰጠዋለሁ። ከእኔ የባሰበት ካለ አላልፈውም። አንዲት ምስኪን አለች የተራበች፣ ሰርታ መመለስማ አትችል። የኔን ልጅ ዋሱን ያመው ስለነበር ማዘር ቴሬዛ ወስደውታል ሊያሳድጉት። እኔም ለዚህ ሴትዮ በወር 20 ብር ልሰጣት ወሰንኩ። መንገድ እየሄድን ነው። ማዕት ሲኦል ውስጥ ነው ያለ ነው። ሁሉንም ማገዝ አትችልም። ይሁን እንጂ ያንን ሁሉ ለማኝ ይህ ከተማ እየጠበቀ ነው። የአዲስ አበባ ሕዝብ ባይኖር እኛ እንኖርም ነበር ሲል አንድ ለማኝ ሰምቼዋለሁ እልሃለሁ። እኔም የዛ አካል ነኝ። ስለዚህ የሙሴን ሕግ እናከብራለን። በዚህ የገንዘብ አጠቃቀሙ ብዙም ዘና ሳይል በዕለታት ዕድሜ ወደ ማጣት ይመለሳል። ከወዳጆቻችን መካከል አንዱን ካገኘ ለዛሬ የምትበቃውን ገንዘብ ብቻ ይጠይቃል። እኔ በተገኘውበት ማንም የለኝም ሲለው አልሰማውም። አጠያይቁ የከፈንም ቢሆን ያስወጣል። ከዓይነ ስውራንና ከአካል ጉዳተኞች ላይ ሎተሪ የመግዛት ባህሪ ያለው። አንዴ ሎተሪ ሲገዛ አግኝቸው አንተም በዚህ ታምናለህ አልኩት። ሊደርስ ይችላል፣ ለምን አትሞክርም? እድሉ ሲያጋጥመን እኛ እንሳተፋለን። ደግሞ እኮ አባ ኪዳነ ማርያም መጣፍ ገልጠውልኝ ኮከቤን ሲቆጥሩት ሎተሪ እንድገዛ አዘውኛል ሲለኝ እስካሁን ወጥቶልሃል? አባ ግዛ አሉኝ እንጂ ይደርሳል አላሉኝም እኮ ብሎኝ ወደ ቤተ መጻሕፍት ገባ። ህዳር 7 ቀን 1991 ዓ.ም በወጣው 837 የሎተሪ ዕጣ በቁጥር 202362 ለ25000 ብር አንድ ቁጥር ስተዋለች። ሎተሪዋን በስሙ ባዘጋጀዋት ማህደር ውስጥ አስቀምጫታለሁ። ሲራመድ ዝግ ብሎ ነው። የሚቸኩል ሰው ካጋጠመው ገለል ብሎ ያሳልፈዋል። አንዴ መንገድ ተገናኘንና ፍጠን አልኩት። ገለል አለልኝና አንተ ፍጠን፣ እኔ ሩጫዬን ጨርሻለሁ አለኝ። ፀሐይዋን ለመከላከል ሹራብ ባናቱ ላይ ያደርግና ያሲር አረፋትን ያስታውሰኛል። ጀንበር ስትጠልቅ ያንኑ ሹራብ ይደርበዋል። አየሩ ከቀዘቀዘው ከሱቅ የ10 ሳንቲም ፌስታል ገዝቶ አናቱን ያለብሳል። ለምን ይህን ማድረግ እንዳስፈለገው ጠይቄው ጥሩ ሙቀት እንደሚሰጠው አጫውቶኛል። በቅርቡ ዝንጉርጉር መለዮ ማድረግ ጀምሯል። የብር ፌስታል ከእጁ አይጠፋም። ይህም ቦርሳው መሆኑ ነው። በፌስታሉ ውስጥ ማስታወሻ ደብተር፣ ጅምር ጽሑፎች፣ አንድ መጽሐፍ ይይዝበታል። ማስታወሻውን በእንግሊዘኛ ብዙ ጊዜ ሲይዝ በአማርኛም የሚከትብበት ጊዜ አለ። ይህ መጽሐፍ እየተጻፈ ያለ
የእፎይታ ጋዜጣ ዝግጅት ክፍል ፌስታሉን በአነስተኛ የጉዞ ቦርሳ ተክቶለታል። ብዙም ሳይቆይ እሷንም በቆንጆ የቆዳ ቦርሳ ለወጡለት። በወጣትነቱ ወቅት እስከ ጉልምስናው የማንበቢያ መነጽር ይጠቀም ነበር። ከአንዴም 2-3ቴ በሌቦች በመመንተፉ የማንበቢያ መነጽሩን መጠቀም አቆመ። አሁን ባዛውንትነት ዕድሜው የመነጽሮቹን መሰረቅ አንስቼበት እንኳንም ወሰዷቸው፣ ከሸክም ነው የገላገሉኝ እንጂ እጅግም መነጽር የሚያስፈልገኝ አይደለውም። የጋሽ ስብሐት አባት አያትና ቅድመ አያቱ 14 ትውልድ ድረስ ቀሳውስት ናቸው። እሱም በልጅነቱ የኦርቶዶክስ ሃይማኖት ተከታይ ነበር። አዲስ አበባ እንደመጣ የፕሮቴስታንት እምነት ተቀበለ። የአጋጣሚ ከመጽሐፍ ቅዱስ ጋር እንዲተዋወቅ አድርጎታል። ከዚህ ታላቅ መጽሐፍ የገበየው ዕውቀት ለፈጠራ ሥራው በጥልቀት ጠቅሞታል። በአሁኑ ሰዓት በእምነት ደረጃ ከመጽሐፍ ቅዱስ ውስጥ የሚቀበላቸውም የማይቀበላቸውም ምዕራፎች አሉት። እግዚአብሔር የለምም አለምም አይልም። ጋሽ ስብሐትን ለዓመታት የማስተዋል ዕድል የገጠመው ሰው በአስተሳሰቡ ነፃ መሆኑን ይረዳል። ከማንም የሚረባውን ይወስዳል። ከፍልስፍናው፣ ከፈጠራው፣ ከሳይንስ እንደ ሱፊ፣ እንደ ቡድሃ፣ እንደ ግሪክ አማልክቱ፣ እንደ እስልምና ክርስቲያን ሲኖር ይስተዋላል። በሕይወት ጉዞው ማኅተመ ጋንዲን እንደ ተቀበለ ይገለጽለታል። ሰውየው ግን ተከታይ ነኝም አይደለሁምም አይልም። ለኢየሱስ ክርስቶስ ጥልቅ ፍቅር አለው። በአንድ ወቅት ኢየሱስ ርዕሳችን ሆኖ እንዲህ አለኝ፣ የእኔን እምነት ልንገርህ፣ ኢየሱስን እስከ መስቀሉ ድረስ አምነዋለሁ፣ እከተለዋለሁ። ከዛ ከሞት ተነሳ ሲሉኝ ማመን ያቅተኛል። ምክንያቱም እስካሁን አላወከኝም እንዴ? እኔ እኮ ቶማስ ነኝ። እየተደነቅኩ ጸጥ ብዬ አስተውለዋለሁ። ጋሽ ስብሐት እንደ ቶማስ ተጠራጣሪ መሆኑን ሊገልጽልኝ እንደሆነ ገብቶኛል። ከርታታው ይሁዲ ትዝ አለኝና ፈገግ አልኩ። ማውጋቱን ጀመረ። አስታውስ፣ ሙሴ ሕግ አወጣ፣ ኢየሱስ ነፃ ወጣን፣ ፍቅርም ጨመረበት። እንዳትረሳ፣ ሁልጊዜ ኢየሱስ የሙሴን ሕግ እንደተከተለ ነው የኖረው። በፍጹም የሙሴን ሕግ ጥሶ አያውቅም። ሰዎቹ ወደ ኢየሱስ እየተንጫጩ መጡ። ሴትዮዋ ሸሽታ መታ እግሩ ላይ ወድቃ የሙጥኝ አለች። ዋናው ግባቸው እርሱን ማጥመዳቸው ነው። ሙሴ ሴት ስታመነዝር ከተያዘች ትወገር ብሏል፣ አንተስ ምን ትላለህ አሉት። ከእናንተ መሃል ኃጢአት የሌለበት የመጀመሪያዋን ድንጋይ ይወርውር ብሎ ኢየሱስ መሬቱን በስንጥር ይጭራል። በአንዲት ጥያቄ ሁሉንም በጥርጣሬ ውስጥ ከተታቸው። ተለያዩ፣ ጥለዋቸው ሄዱ አለኝና ጋሽ ስብሐት አተኩሮ ያየኝ ጀመረ። እንባዎቹ ከዓይኖቹ ውስጥ ፍልቅ ብለው በጉንጩ ላይ ተሽኳለሉ። ለስላሳ አፍ ማበሻ ወረቀት ከኪሱ አወጣና እንባውን እየጠረገ አይዞ፣ አትጨነቅ፣ ልክ የዛገ ጣራ እንደሚያፈስ አድርገህየው አለኝ። በጸጥታ ማብሰልሰል ጀመርኩ። ከርታታው ይሁዲ በትውስታዬ መጣ። መኖር ብታክተው መሰናበት መብቱ አይደለም። ይህ ርዕሰ ጉዳያችን የሆነ ሰው እስከሚመጣ ይጠብቃል። ጋሽ ስብሐት በዝምታ ለረጅም ደቂቃዎች ያህል ቆየና አንቺ ሴት ከሳሾችሽ የት አሉ ሲል ጠየቃት። አንድ እንኳ አለች። በይ ድጋሜ እንዲህ አይነት ነውር አይልመድሽ ብሎ አሰናበታት። አላፈረሰም። የሙሴ ሕግ ቀጠለ። እንባውን ጠራረገ። ለዓመታት አብሮት የኖረ ሳል አለበት። ስለዚህ አፍ ማበሻ ወረቀት ከኪሱ አይጠፋም። ሳሉ መቼ ነው የጀመረህ አልኩት። ሳዳም ሁሴን ከአያቶላ ሆሚኒ ጋር በሚዋጉበት ጊዜ ነው የጀመረኝ። ለነገሩ ጉንፋን አይደለም። እኔ ያኔ ጉንፋን መስሎኛል። ጦርነቱ ሲያበቃ ነው የምድነው አልኩ። ጦርነቱ አለቀ፣ አልዳነችም። እስካሁንም አለች። ምንም አይደለም። አሁን እንኳን ጉንፋን አይደለችም፣ ጨዋታ ናት። አዲስ አበባ የትም ይስማማኛል። ለእኔ ነው ከተማዋ የተሰራችው። ምክንያቱም አፍንጫዬ አያሸትም። ወገኛ ተነክ